የአሜሪካ የበላይነት ፈራርሷል፣ የኢስላማባዱ ስምምነት ደግሞ የዋሽንግተንን ሽንፈት ያረጋገጠ ነው ሲሉ የኢራን ፓርላማ አፈጉባኤው እንዲሁም የኢራን ተደራዳሪ ቡድን በበላይነትን ይመራሉ የሚባሉት መሐመድ ባጋር ጋሊባፍ ገልጸዋል። ጋሊባፍ አሜሪካ በዓለም ላይ ያላትን የኃይልና የበላይነት ገጽታ ወይም ፎልስ ኢሜጅ ኦፍ ዶሚናንስ በቅርቡ ጊዜው ጦርነት ማለትም አሜሪካና እስራኤል ከኢራን ጋር ባደረጉት ጦርነት ወቅት ሙሉ በሙሉ ወድሟል የሚል አስተያየትን ሰጥቷል። ጋሊባፍ ይህ በኢራንና በአሜሪካ መካከል የተደረሰው የኢስላማባዱ የመግባቢያ ስምምነት ወይም ኤምኦዩ ደግሞ በጫና የመጣ ሳይሆን የኢራን ሕዝብ ያሳየው የጽናት ውጤትና የአሜሪካን ሽንፈት በተግባር ያረጋገጠ ነው ሲሉም አፈ ጉባኤው ሐሳባቸውን ሰጥቷል። ውይይት ውጤት ሊያመጣ የሚችለው አሜሪካ ፍላጎቷን በኃይል ለመጫን መሞከሩን ትታ የኢራንን መብቶችና ፍላጎቶችን ስታከብር ብቻ መሆኑን ያሳየ ስምምነት ነው ሲሉም ስለመደመጥ ቸው ነው የተነሳው። የኢራኑ ዋነኛ ተደራዳሪና የፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ በባኩ አዘርባጃን በተካሄደው 20ኛው የኦአይሲ አባል ሀገራት የፓርላማ ህብረት ጉባኤ ላይ ንግግር ባደረጉበት ወቅት ነው ቀደም ብዬ የነገርኳችሁን ጉዳዮችን ጨምሮ በርካታ ጠንከር ያሉ አስተያየቶችን ሰጥተዋል የተባሉ ይህ በድርድር ሂደቱ ላይ እንቅፋት እንዳይፈጥር ደግሞ ከፍተኛ የሆነ ስጋትን ተነስቷል። ከዚህ ቀደም ታስታውሳላችሁ አይደለ? በስዊዘርላንድ አሜሪካና ኢራን ብሎም ኳታርና ፓኪስታን በተገኙበት ኳድሪላተራል ሚቲንግ በሚደረግበት ሰዓት ትራምፕ የሰጡት መግለጫ በትሩዝ ሶሻል ገጻቸው ላይ የሰፈሩት መልእክት ከ80 ደቂቃ በኋላ ንግግሩ እንዲስተጓጎል አድርገው እንደነበር ታስታውሱት ነው። አሁን ደግሞ ጋሊባፍ ተስፋ ተጥሎበት ያለውን ኤምኦዩ ሊፈጸም ይችላል የሚል ጉዳዮች በሚነሱበት ሰዓት የአሜሪካ የበላይነት ፈራርሷል፣ የተስማማነው ስምምነት የፈረምነው ኤምኦዩ የዋሽንግተንን ሽንፈት ያረጋገጠ ነው የሚል ጠንካራ ሐሳብ መሰንዘራቸው በድርድር ሂደት ላይ እንቅፋት እንዳይፈጥር ተሰግቷል። አፈጉባኤው ግን ምን መልእክቶችን አስተላልፈው የሚለውን ጉዳይ በዝርዝር የምንመለከተው ነው የሚሆነው። ከዚህ ባሻገር በትራምፕ አስተዳደር በኩልስ በተቃራኒው ማለት ነው ጉዳዩ እንዴት ነው የሚታየው የሚለውን ጉዳይ እናነሳዋለን። ስምምነቱ በዚህ መልኩ ተጠናቆ ይቀርና ኢራን ምንም ያህል ጉዳት ቢደርስባትም እንኳን ሰርቫይቫልን እንደ ማሸነፍ የምትቆጥር ሀገር ስለመሆኗ በተደጋጋሚ ይገለጻልና ይህ ጋሊባፍ እያሉት እንዳሉት ለኢራን እውነተኛ ድልን አምጥቷል ወይ? ለኢራን በዚህ ጦርነት ሂደት ላይ አሜሪካን ታሸንፋለች ተብሎ አይጠበቅም። ሰርቫይቫል ማሸነፍ ሊሆን ይችላል። ስርዓታችን ይዘን ከቀጠልን፣ የሚሳኤል ፕሮጀክቶቻችን ይዘን ከቀጠልን፣ የዩራኒየም የበለጸገው ዩራኒየማችን ይዘን ምንቀጥልበትን እድል ከፈጠርን ዊዎን የሚል ሐሳብን ሲያንጸባርቁ ነበርና ስምምነቱ አሁን ቢያንስ የተወሰኑትን ነገሮች ሬጂም ቼንጅ የሚል ነገርን አስቀርቷል። ስለ ባሊስቲክ ሚሳኤሎች ጉዳይም ትራምፕ የተለሳለሰ አቋምን ያንጸባርቁ ነው የሚገኙ። አሁን ዋናው ፎካል ፖይንት ያለው የዩራኒየሙና የኒውክሌር ጉዳይ ነው። በዛኛው ሉዝ ቢያደርጉም በእነዛ ጉዳዮች ዊን ማድረጋቸው ፕላስ ሆርሙዝ ላይ ይኖራቸው የሚችለውን የአስተዳደር የበላይነት ጉዳይን ታሳቢ ሲደረግ ኢራን ከሰርቫይቫልም በላይ አሸንፋለች እንዴ? የኢራን የሰርቫይቫል ሜንታሊቲ ሰርቫይቭ ካደረግን አሸንፈናል የሚለውን የስነ ልቦና እሳቤ ፍልስፍናስ እንዴት ነው የሚገለጸው የሚሉትን ዋና ጉዳዮች ነው በቀጣይ ደቂቃዎች እየተመለከትን ከእናንተ ጋር ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትከታተሉኝ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። መልካም ቆይታ። የዓለም ፖለቲካ ሁልጊዜም ቢሆን ሀያላን መንግስታት በሚፈጥሩት ተጽዕኖ እንዲሁም ደከም ያሉ የሚባሉ ሀገራት ደግሞ ያንን ተጽዕኖ ለመቋቋም በሚያደርጉት ትግል መካከል የሚቀረጽ የታሪክ መድረክ ነው። በዚህ መድረክ ላይ ደግሞ ባለፉት ጥቂት አስርተ ዓመታት ውስጥ አሜሪካ በዓለም አቀፍ ደረጃ ያላትን የነጠላ የበላይነት ወይም የዓለም ፖሊስነት ሚናዋን የማይነካና የማይደፈር ተደርጎ ሲወሰድ ረጅም ዓመታትን ተቆጥሯል። ዋሽንግተን የምታስተላልፋቸው ውሳኔዎች፣ የምትጥላቸው ማዕቀቦችና የምታደርጋቸው ወታደራዊ ጣልቃ ገብነቶች ሙሉ በሙሉ የሌሎች ሀገራትን የውስጥና የውጭ ፖሊሲ በቀጥታም ሆነ በተዘዋዋሪ ሲወስኑ መኖራቸው የቅርብ ጊዜ ትውስታችን ነው። ነገር ግን አሁን ላይ ይህ የቆየውና የለመድነው ዓለም አቀፋዊ ስርዓት ሙሉ በሙሉ መሰረቱ እየተናጋ መሆኑን የሚያሳዩ ግልጽ የለውጥ ምልክቶችን በይፋ መታየት ጀምረዋል። ይህንን የታሪክ መለወጫ ምዕራፍ ይፋ በተደረገበት መልኩ ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በባኩ አዘርባጃን በተካሄደው 20ኛው የኦአይሲ አባል ሀገራት የፓርላማ ህብረት ጉባኤ ላይ ያደረጉት ንግግር የዓለምን የኃይል ሚዛን አዲስ መልክ የሚያሳይ ትልቅ ዲፕሎማሲያዊ ክስተት ነው ተብሏል። ጋሊባፍ በዓለም አቀፍ መድረክ ላይ ተገኝተው ባደረጉት ይኸው እጅግ ጠንከር ያሉ ቃላትን የተሞሉበት ንግግራቸው አሜሪካ በዓለም ላይ ያላትን የኃይልና የበላይነት ገጽታ ወይም በምዕራባውያን ሚዲያ ተቋማት ሲገነባ የቆየው ያ የሐሰት ምስል ሲሉ የገለጹትን የበላይነት አሁን ላይ ሙሉ በሙሉ ፈራርሷል ሲሉም
በይፋ ሲያውጁ ተደምጧል። ይህ መግለጫ እንዲሁ በተራ የፖለቲካ ፍጆታነት ወይም በፕሮፓጋንዳ ስሜት የተሰነዘረ ተራ ንግግር አይደለም የሚሉት የኢራን ሚዲያዎች ይልቁንም በሁለቱ ሀገራት መካከል የተደረሰውን የኢስላማባድ የመግባቢያ ስምምነትን ተከትሎ ቴህራን በአሜሪካ ላይ ተቀዳጀውት የምትለውን ስልታዊ የበላይነት ለዓለም ህዝብን ለማሳየት የተጠቀሙበት ይፋዊ የታሪክ ማረጋገጫ አጋጣሚ ነው ሲሉ እየገለጹት ይገኛል። አፈጉባኤው በንግግራቸው ላይ በዝርዝር እንዳስረዱት ከሆነ ይህ የኢስላማባዱ የመግባቢያ ስምምነት በሁለቱ ታሪካዊ ባላጋራዎች መካከል የተደረገ የሁለትዮሽ ሰነድ ልውውጥ ወይም ጊዜያዊ የሰላም ስምምነትን አይደለም። ይልቁንም አሜሪካ በኢራን ላይ ለዓመታት ስታካሄድ የነበረውን ከፍተኛ ጫናን የማሳረፍ ስትራቴጂ፣ የኢኮኖሚ ከበባ፣ የፖለቲካ ማግለል ፖሊሲን በተግባር መክሸፉን ያበሰረም የታሪክ ምዕራፍ ተደርጎ ነው ሊወሰድ የሚገባው እያሉ ነው። ይህ ስምምነት የመጣው አሜሪካ ለኢራን ስላዘነች ወይም ኢራን የምዕራባውያንን ፍላጎት አሟልታ እጇን ስለሰጠች ሳይሆን የኢራን ህዝብና የመንግስቷ መዋቅር በአንድነት ያሳዩት የማይበገረው የጽናትና የመቋቋም አቅም ያስገኘው ቀጥተኛ ውጤት ነውም ብሏል። አሜሪካ በዓለም አቀፍ ደረጃ ያላትን ወታደራዊና ዲፕሎማሲያዊ ጡንቻን ተጠቅማ ኢራንን ለማንበርከክ ያደረገችው ሙከራ ሁሉ ከንቱ ሆኖ መቅረቱንና በምትኩም የዋሽንግተንን እውነተኛ የሽንፈት አዋጅ በተግባር ያረጋገጠ ክስተት መሆኑን ጋሊባፍ ለጉባኤው ተሳታፊዎች በኩራት አስገንዝበዋል ነው የተባለው። ይህ ጋሊባፍ ንግግር በባኩ የዲፕሎማሲ አዳራሽ ውስጥ በተሰማበት ወቅትም በቦታው የነበሩ የበርካታ ሀገራት ተወካዮችና የፖለቲካ ተንታኞችን በእጅጉ ያስገረመና ያነጋገረ እንደነበር ከአካባቢው የወጡ መረጃዎች አሳይቷል። ምክንያቱ ደግሞ መስላችሁ ንግግሩ አሁን ላይ በመካከለኛው ምስራቅ ቀጠናና በዓለም አቀፍ ደረጃ እየታየ ያለውን አዲስ የኃይል ሽግግር ፍንትው አድርጎ የሚያሳይ ፍንጭ የሚሰጥ በመሆኑ ነው። አሜሪካ ለዘመናት የገነባችው የዓለም ብቸኛ ኃያልነት ስብዕና በኢራን መሰል ቀጠናዊ ኃይሎች ፈተና እየገጠመው መምጣቱ ወደፊት በሚኖሩ የዲፕሎማሲ ውይይቶችና የሰላም ድርድሮች ላይ አሜሪካ ከአሁን በኋላ የቀደመውን የመሪነትና የፈላጭ ቆራጭነት ሚናዋን ይዛ ለመቀጠል እንደማትችል ትልቅ ማሳያ ሆኖ ይቀመጣል ተብሏል። የኢስላማባዱ የመግባቢያ ስምምነት ኤምኦዩ በዘመናዊው ዓለም አቀፍ መድረክ ላይ የአሜሪካን የተለመደና የቆየ የማስገደድ ዲፕሎማሲ ወደ ጎን የተወ ይልቁንም አዲስ የመደራደር ስልትን ያመጣ ታሪካዊ ክስተት መሆኑን ልንረዳ እንችላለን። ለአያሌ ዓመታት ዋሽንግተን ከማንኛውም ሀገር ጋር ወደ ድርድር ጠረጴዛ ስትቀርብ የምትከተለው አንድ ወጥ የሆነ መመሪያ ነበራት። እሱም መጀመሪያ ማዕቀቦችን ማጥበቅ፣ ቀጥሎ የኢኮኖሚና የወታደራዊ ጫናዎችን ማብዛት፣ ከዚያ ማዶ ባለው ተደራዳሪ አካል ላይ ደግሞ የሐሳብ የበላይነትን በኃይል ጭኖ የራስን ፍላጎት ብቻ ተቀብሎ እንዲወጣ የማስገደድ ቴክኒክን ትከተል ነበር አሜሪካ። ይህ ስልት በብዙ ታዳጊና መካከለኛ አቅም ባላቸው ሀገራት ላይ በተደጋጋሚ ሰርቶ ተመልክተነዋል። ነገር ግን ያ በአሜሪካና በኢራን መካከል የተፈረመው የኢስላማባዱ የመግባቢያ ስምምነት ተብሎ የሚታወቀው ሰነድ ይህንን የአሜሪካን ፍጹም ቀመር ሙሉ በሙሉ የሰበረና የዋሽንግተንን የስልት ድክመት ያጋለጠ ሆኖ ነው የተገኘው። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ በዝርዝር እንዳብራሩት ይህ ስምምነት ዋሽንግተን በኢኮኖሚም ሆነ በወታደራዊ ማሸማቀቅ ልታሳካው ያልቻለችውን ቀጠናዊ ፍላጎት በመጨረሻም በኢራን መኖርና ጥንካሬ አምና በድርድር ጠረጴዛ ላይ እንድትቀመጥ ያስገደደ ክስተት ነው ብለውታል። አሜሪካ ለዓመታት ስታራምደው የነበረውን የኢራንን የኒውክሌርና የሚሳኤል አቅም ሙሉ በሙሉ ካላጠፋው አልደራደርም የሚለው ግትር የሆነው አቋም አሁን ላይ አቅጣጫውን ቀይሮ የኢራንን ቀጠናዊ ተጽዕኖ እውቅና ወደ መስጠት ተለውጧል። ይህ የሚያሳየው ዋሽንግተን የፈለገችውን ያህል የዲፕሎማሲና የሚዲያ ዘመቻ ብታካሂድም በመጨረሻ ግን በተግባር የመሬት ላይ የታየው እውነታ ማሸነፍ እንዳልቻለችና የራሷን መርሆችን አጥፋ ወደ ስምምነት ለመምጣት ስለመገደዷን ነው የሚያሳየው። ይህ ስምምነት ለቴህራን ትልቅ ድል ተደርጎ የሚወሰድበት ዋነኛው ምክንያት መስላችሁ ኢራን ይህንን ሰነድ የፈረመችው በአሜሪካ ማዕቀቦች ተንበርክካ ኢኮኖሚ መተንፈሻ ፍለጋ ወይም ሉዓላዊ ጥቅሞቿን አሳልፋ ሰጥታ ባለመሆኑ ነው። ይልቁንም ሀገሪቱ የራሷን የውስጥና የውጭ ፖሊሲ ነጻነት፣ የኒውክሌር ቴክኖሎጂ ባለቤትነት መብቷንና የቀጠናዊ ጥቃቶች ጥበቃ ስትራቴጂዋን ሙሉ በሙሉ በምታስከብርበት መንገድ ነው የሆነው። ይህ ደግሞ በዓለም ፖለቲካ ውስጥ አሜሪካ የምትፈልገውን ነገር ሁሉ በኃይልና በዛቻ የመጫን አቅሟ ተዳክሟል እንዴ የሚል ጥያቄ እንዲነሳ እያደረገ ይገኛል። የአሜሪካ ዲፕሎማቶች የኢራንን ጥያቄዎች ተቀብለው ስምምነቱን ሲያጸድቁ አሜሪካ በዓለም መድረክ ላይ ያላትን የመደራደር አቅም መሸርሸሩን እንዲሁም በዲፕሎማሲው አንድ ላይ ትልቅ ስልታዊ ሽንፈት ማስተናገዷን በተግባር ያረጋገጠ የታሪክ ምዕራፍ ሆኖ ተመዝግቧል ይላሉ። ይህ በእንዲህ እንዳለ የኢስላማባዱ ስምምነት ይዘቱ በምዕራባውያን ዘንድ ከፍተኛ ድንጋጤን የፈጠረ ሌላኛው ምክንያት ወደፊት ለሚመጡት መሳይ ቀጠናዊ ውጥንቅጦች አዲስ ምሳሌ በመቅረጹ ምክንያት ነው። አሜሪካ በዚህ ስምምነት ላይ ድክመት አሳይታለች መባሉና የኢራን መብቶች መከበራቸው መመልከቷቸው ሌሎች እንደ ሰሜን ኮሪያ፣ ሩሲያ፣ ቻይና ያሉ ታላቅ ኃይሎች ከአሜሪካ ጋር ለሚያደርጉት ፍልሚያ ተጨማሪ ተስፋና የስልት ስንጥቅን የሚሰጥ ሆኖ ተገኝቷል። ዋሽንግተን ከእንግዲህ ወዲያ በዓለም አቀፍ ሕግጋትና ማዕቀቦች ስም ብቻ ሀገራትን ማሸበር እንደማትችልና የራሷን የዲፕሎማሲ የበላይነት ታሪክ አክትሞለታል የሚለውን የጋሊባፍ አገላለጽ የዚህን ስምምነት ጥልቅ ድልና
የአሜሪካን ዲፕሎማሲያዊ ኪሳራ ይበልጥ ቁልጭ አድርጎ የሚያሳይ ሆኖ ይወሰዳል። የኢራን ፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ ለዚህ ታሪካዊ ሽግግርና ለአሜሪካ ውድቀት ዋነኛ ማሳያና አስገዳጅ ምክንያት አድርገው ያቀረቡት ደግሞ በቅርብ ጊዜ በቀጠናው የተካሄደውን ከሀገራቸው ኢራን ጋር የተደረገውን ከፍተኛው አውዳሚው ጦርነት ነው። አሜሪካ ለ10 ዓመታት በዓለም አቀፍ ደረጃ ለምታካሄዳቸው አምባገነናዊ ውሳኔዎች፣ ወታደራዊ ጣልቃ ገብነቶችና ቀጥተኛ ጥቃቶች ከለላ ይሆንላት የነበረው ያ የማይደፈርና የማይነካ ወታደራዊ አቅሟና ገጽታዋ ወይም በምዕራባውያን ሚዲያ ሲገነባ የቆየው የበላይነት ነቷን የሚያሳየውን ምስል ነው። ጋሊባፍ ደግሞ ያ ምስል በዚህ ጦርነት ምክንያት ሙሉ በሙሉና ዳግም ሊያንሰራራ በማይችልበት መልኩ ወድሟል ሲሉ ያስረዳሉ። ዋሽንግተን በዓለም ላይ ያላትን የቴክኖሎጂ፣ የባህር ላይ እንዲሁም የአየር ላይ የበላይነት እንደ ስነ ልቦናዊ የበላይነት መገንቢያ አድርጋ በመጠቀም ሌሎች ሀገራት በፖለቲካውና በኢኮኖሚያዊ ፍላጎቷ ስር እንዲወድቁና ለአካባቢው ሀያላን ጥበቃ እንደምትሰጥ ስታስፈራራ ቆይታለች። ነገር ግን የቅርብ ጊዜው ቀጠናዊ ግጭት አሜሪካ ቀውሱን በራሷ ፍላጎት ብቻ የመቆጣጠር የአጋሮቿ አንድነት ሙሉ በሙሉ የመጠበቅና የፈለገችውን ወታደራዊ ውጤት በበላይነት የማስመዝገብ አቅሟ እጅግ የተገደበ መሆኑን ለዓለም ሕዝብ በግልጽ አሳይቷል። በቴህራን የሚመራው የጥንካሬና የመቋቋሙ ጥምረት አክሰስ ኦፍ ሬዚስታንስ ያሳየው የተደራጀ የሚሳኤል የድሮንና ስልታዊ የሆኑ ጥቃቶችን የመፈጸም አቅም የአሜሪካና የአጋሮቿን ዘመናዊ የመከላከያ ጋሻዎችን መፈተን መቻሉ ዋሽንግተን ቀጠናውን እንደ ልቧ የምታዝበትን ዘመን ማክተሙን ያረጋገጠ ወታደራዊ ክስተት ሆኖ ተመዝግቧል። ይህ ምስል መፍረሱ ደግሞ እንዲሁ በመካከለኛው ምስራቅ ብቻ የተገደበ ስልታዊ ኪሳራን ብቻ አይደለም የሚያመጣው። ይልቁንም በዓለም ዙሪያ የሚገኙ ሌሎች ታዳጊ ቀጠናዊና ነጻነት ፈላጊ ኃይሎችም ከአሁን በኋላ ለአሜሪካ ወታደራዊ ማስፈራሪያዎችና የኃይል ዛቻዎች በቀላሉ እጃቸውን እንደማይሰጡ ትልቅ የሞራል የስነ ልቦናና የስልት ጥንካሬን ሰጥቷቸዋል። ሀገራቱ የራሳቸውን ወታደራዊ አቅምና ቀጠናዊ ጥምረትን ካጠናከሩ የትኛውም ያህል ዘመናዊ ነኝ የሚል ኃይልን መመከትና ወደ ድርድር ጠረጴዛ አስገድዶ ማምጣት እንደሚቻል ከኢራን በተግባር ተምሯል። ኢራን አሳይታቸዋለች። ስለዚህ የቅርብ ጊዜው ጦርነት አሜሪካን የገጠማት የመስክ ሽንፈት ብቻ አይደለም ያሳየን፣ ለዓመታት ልታስፈራራበት የኖረችውን የስነ ልቦናዊ የበላይነቷ ሙሉ በሙሉ ያከሸፈና አዲሱን ቀጠናዊ ኃይሎች ብቅ ማለት የሚችሉበትን መንገድ ወይም ጉዞ መጀመሩን በይፋ ያበሰረም ታሪካዊ አውድ ሆኖ ነው የሚወሰደው። የኢራኑ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በባኩ ባደረጉት አነጋጋሪው ንግግራቸው ላይ ይህንን ጉዳይ እጅግ በሰፊው የዳሰሱት ነጥብ ነበር። በኢስላማባድ የተደረሰው ታሪካዊ የመግባቢያ ስምምነት በዲፕሎማቶች ጥረት ወይም በፖለቲከኞች የብልሃት ስራ ብቻ የተገኘ ድል እንዳልሆነ በግልጽ ገልጸዋል። ይልቁንም ይህ ስምምነት ከጀርባው የኢራን ህዝብ ለአስርት ዓመታት ያሳየው ዘላቂ የማይናወጥና እጅግ መራራ የሆነውን የጽናት ውጤት እንዲሁም የእውነተኛ ህዝባዊ መስዋዕትነት ማረጋገጫ መሆኑን በዝርዝር አስረድተዋል። ኢራን ለዓመታት ከምዕራባውያን በተለይም ከአሜሪካ የተጣሉባትን እጅግ ከባድና አውዳሚ የሆኑ የኢኮኖሚ የፋይናንስና የቴክኖሎጂ ማዕቀቦችን ተቋቁማ እዚህ መድረሷ ሀገራዊ መዋቅሩና ህዝባዊ አንድነቱ ምን ያህል ጠንካራ መሰረት ላይ እንደተገነባ ለዓለም ያሳየ ክስተት ነው የሆነው። ዋሽንግተን እነዚህን ሁሉን አቀፍ ማዕቀቦች እንደ ዋና የስልት መሳሪያ መጠቀመው የሀገሪቱን ውስጣዊ የኢኮኖሚ መዋቅርን በመናድ የኑሮ ውድነትን በመፍጠርና ህዝቡ በመንግስት ላይ እምነት አጥቶ ኩበት ብጥብጥ እንዲያስነሳ ለማድረግ ነበር። አሜሪካ በዚህ ውስጥ መናጋት ስትራቴጂ አማካኝነት የቴህራን አስተዳደር ያለምንም ወታደራዊ ወጪ ከውስጥ ለመስበር አቅዳ የነበረ ቢሆንም የመሬት ላይ እውነታው ግን ወይም ውጤቱ ግን ፍጹም በተቃራኒው የህዝቡን ብሔራዊ ስሜትና የውጭ ጫናን የመቋቋም አቅምን ያሳደገ ሆኖ ነው የተገኘው። የኢራን ህዝብ የገጠመውን የኢኮኖሚ ፈተና፣ የህክምና አቅርቦት እጥረቶችና የዓለም አቀፍ የገንዘብ ዝውውር እገዳዎችን ሙሉ በሙሉ በትዕግስት በማለፍ ለሀገሪቱ የሉዓላዊነትና የቴክኖሎጂ ነጻነት ትግል ትልቅ የጀርባ አጥንት ሆኖ ቆይቷል። ይህ ህዝባዊ ጽናት ደግሞ ለሀገሪቱ ተደራዳሪዎች በትጥቅና በድርድር መድረኮች ላይ ፍጹም በራስ መተማመናቸውን የሰጠ ስልታዊ አቅም ስለመሆኑ ይነሳል። ለዚህም ነው የኢስላማባዱ ስምምነት አሜሪካ የኢራንን ህዝብ በማዕቀብ ማንበርከክ እንደማትችል የተረዳችበትና ያ ረጅም የህዝብ መስዋዕትነት ዲፕሎማሲያዊ ዕውቅናን ያገኘበት የመጨረሻው እውነተኛ የድል ማረጋገጫ ተደርጎ ሊወሰድ ይገባል የሚል ሐሳብ በጋሊባፍ በኩል እየተነሳ የሚገኘው የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በባኩ ባደረጉት ታሪካዊ ንግግራቸው ላይ ወደፊት ከምዕራባውያን በተለይም ከዋሽንግተን አስተዳደር ጋር ለሚደረጉ ማናቸውም አይነት የውይይት መስመሮችና ዲፕሎማሲያዊ ግንኙነቶች መከተል ያለባቸውን መሰረታዊና የማይናወጡ የኢራን መርሆችንም በግልጽ አስቀምጧል። ይህ አቋም የሚያሳየው ኢራን አሁን ካለችበት የጥንካሬ ማማ ላይ ሆና የጨዋታውን ህግ ራሷ ማውጣት መጀመሯን ነው። ጋሊባፍ በዝርዝር የገለጹትን መሰላችሁ ወደፊት ማናቸውም አይነት የውይይት መድረክም ሆነ የዲፕሎማሲ ስምምነት
ስምምነት እውነተኛ ውጤት ሊያመጣ የሚችለው አሜሪካ ፍላጎቷን በኃይል በዛቻና በማስገደድ የመጫን አሮጌ ስልቷን ሙሉ በሙሉና በተግባር ስትተው ብቻ ነው የሚል ሐሳብን ያነሱ። አሜሪካ ለዘመናት የለመደችውን የፈላጭ ቆራጭነት አካሄድን ይዛ በአንድ በኩል ማዕቀብ እየጣሉ በሌላ በኩል ደግሞ ለሰላም እንወያይ የሚለውን ባለ ሁለት ገጽታ ዲፕሎማሲ ማታለያ ከእንግዲህ ወዲያ በኢራን ላይ መጠቀም አትችልም ብለዋል። አዲሱ የመደራደሪያ መርሆ የሚያዘው አሜሪካ በመጀመሪያ ደረጃ የኢራንን ህጋዊ ታሪካዊና ዓለም አቀፋዊ መብቶችን ሙሉ በሙሉ ማክበር ሲኖርባት የቴህራንን ቀጠናዊ ደህንነትና ጥቅሞችን ግምት ውስጥ ታስገባ የምታደርገው ማንኛውም ድርድር ጥረቱ ራሱ ፍጹም ፋይዳ የሌለው ስለመሆኑ ነው እየተነሳ ያለው። ይህ የኢራን ጽኑ አቋም የሚያሳየው ሀገሪቱ በሉዓላዊነቷ በሳይንሳዊ እድገቷና በፈጠረችው ቀጠናዊ ጥምረት ላይ ምንም አይነት ድርድር እንደማታደርግ ነው የሚያሳየው። አሜሪካ ከእንግዲህ ወዲህ እንደ ቀድሞው የበላይ ጠባቂ ሳትሆን እኩልነትን መሰረት ያደረገና የጋራ መከባበርን ያካተተ አዲስ የዲፕሎማሲ መንገድን እንድትለምድም የተገደደችበትን አዲስ ምዕራፍ ነው በቴህራን አስገዳጅነት የተጀመረው። ይህ የማይናወጥ መርሆ ኢራን ይዛ መቅረቧ ምዕራባውያንን ያስገደደው ማዕቀቦቻቸውንና ወታደራዊ እርምጃዎቻቸውን በሙሉ የኢራን የፖለቲካ ፍላጎት መለወጥ እንዳልቻሉና የኃይል ሚዛኑ ሙሉ በሙሉ ወደ ምስራቁ ማዘንበል መጀመሩን በግልጽ እንዲገነዘቡ ያደረጋቸው ጉዳይ ሆኗል ተብሎም እየተጠቀሰ ይገኛል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ 20ኛውን የኦአይሲ አባል ሀገራት የፓርላማ ህብረት ጉባኤን በመጠቀም የአሜሪካን ውድቀትና የኢስላማባዱን ስምምነት የድል ማረጋገጫ አድርገው ለማቅረብ መምረጣቸው በእስላማዊው ዓለም ውስጥ አዲስ የፖለቲካ መነቃቃትን የፈጠረ ቢሆንም እንኳን በሌላ በኩል ግን በድርድር ሂደቱ ላይ አዳዲስ ስጋቶችና እንቅፋቶችን ደቅኗል የሚል ሰፊ ስጋት እንዲፈጠር አድርጓል። ጋሊባፍ ይህንን ታላቅ ቀጠናዊ መድረክን መርጠው የአሜሪካን ወታደራዊና ዲፕሎማሲያዊ ስብዕናን በይፋ ለማዋረድ ንግግር ማድረጋቸው ዋሽንግተንና ምዕራባውያንን የሚያበሳጭና ለቀጣዩ የስምምነቱ ምዕራፍ አፈጻጸም እንቅፋት ሊሆን የሚችል ክስተት ተደርጎ በበርካታ ዲፕሎማቶችና ፖለቲከኞች ዘንድ እየተገለጸ ይገኛል። በዓለም አቀፍ የዲፕሎማሲ ልምድ መሰረት ማንኛውም ስምምነት ከደረሰ በኋላ በሁለቱ ወገኖች በኩል መረጋጋትና ይፋዊ መግለጫዎችን በጥንቃቄ መያዝ የሚለመድ ቢሆንም ኢራን ግን ይህንን ድል ለአጋሮቿና ለተቀናቃኞቿ ግልጽ መልእክት ማስተላለፊያ አድርጋ ለመጠቀም እየሞከረችበት ትገኛለች። እንዲህ ያሉ ጠንካራ ያሉ መግለጫዎች በአሜሪካ የውስጥ ፖለቲካ ተዋንያን ዘንድ እንደ ትንኮሳ ሊቆጠሩ እንደሚችሉና ይህም ወደፊት በሚኖሩት ቀሪ የቴክኒክና የፋይናንስ ድርድሮች ላይ ዋሽንግተን ይበልጥ ግትር አቋም እንድትይዝና እንድትገፋበት ሊያደርጋት የሚችል ነው ተብሎ ይገመታል። ይሁን እንጂ ለኢራን የውስጥ ፖለቲካና በመካከለኛው ምስራቅ ለተገነባው የጥንካሬ ዘንግ ይህ ንግግር ኢራን ያላትን ፍጹም በራስ መተማመንና የቀጠናውን የበላይነት በይፋ ያሳየችበት ትልቅ የታሪክ አጋጣሚ ሆኖ ይቀመጣል። የኦአይሲ አባል ሀገራት በዋሽንግተን ጫናና ማዕቀብ ስር ለብዙ ዓመታት ሲሰቃዩ የኖሩ እንደመሆናቸው መጠን የኢራን ከፍተኛ ባለስልጣን በአደባባይ ወጥተው የአሜሪካ የሐሰት የበላይነት ምስል አብቅቶለታል ብለው ማወጃቸው በቀጠናው ያሉ ሀገራት የራሳቸውን የውጭ ፖሊሲ በነጻነት እንዲቀርጹ አዲስ የሞራል ስንቅን የሚሰጥ ሆኖም ይቀመጣል። ነገር ግን ይህ በድል ስሜት የተሞላው ንግግር የአሜሪካን ቀኝ ዘመም ፖለቲከኞች ይበልጥ በማስቆጣት የኢስላማባድ ስምምነት እንዲፈርስ የሚፈልጉ ኃይሎች እርምጃዎቻቸውን አጠናክረው እንዲቀጥሉ ሊያደርግ የሚችል ነው። የዓለም አቀፍ ፖለቲካን ሁለንተናዊ ገጽታ ለመረዳት የአንድን ወገን የድል አዋጅ ብቻ ሳይሆን በማዶ ካለው ታላቅ ባላጋራ መንደር የሚሰማውን እይታ ተቃራኒውን ኦፖዚት ሳይዱንም መስማትና ስልታዊ ምላሻቸውንም በጥልቀት መመርመር ግድ ይላል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ያወጁት የቴህራን ታሪካዊ አሸናፊነት ናሬቲቭና የአሜሪካ ወድቃለች የሚለው አገላለጽ በትራምፕ አስተዳደርና በዋሽንግተን ቀኝ ዘመም ፖለቲከኞች ዘንድ ፍጹም የተለየ ትርጉምና የተገላቢጦሽ ስልታዊ ትንተና ነው የሚሰጠው። የትራምፕ አስተዳደር ይህንን የኢስላማባድ የመግባቢያ ስምምነት እንደ አሜሪካ ድክመት ወይም ዲፕሎማሲያዊ ሽንፈት አድርገው ፍጹም አይቀበሉትም። በእነሱ እይታ ይህ ስምምነት ዋሽንግተን ተሸንፋ የገባችበት ውል ሳይሆን ቴህራን አገዛዟን ለዓመታት በተጣሉበት ከፍተኛ ጫና ስትራቴጂዎችና በቅርብ ጊዜው ቀውስ ምክንያት የመጨረሻው የኢኮኖሚና የፖለቲካ ውድቀት ጫፍ ላይ መድረሱ የህልውናውን ማራዘሚያ የህይወት መንገድን ለመግዛት ያደረገው ተገዶ የገባበት የስትራቴጂ ለውጥ ነው ብለው ነው የሚመለከቱት። በትራምፕና በደጋፊዎቻቸው እምነት ኢራን በአደባባይ የምታሳየው የድል አድራጊነት ስነልቦናዊ መጋረጃ የውስጥ መዋቅሯ መዳከሙን ለመደበቅ የምትጠቀምበት የፕሮፓጋንዳ ስልት እንጂ የመሬት ላይ እውነታን አይደለም። የትራምፕ አስተዳደር ፖሊሲ አውጪዎች እንደሚከራከሩት ይህ ስምምነት ለኢራን የተሰጠ ጊዜያዊ እፎይታ እድል እንጂ የአሜሪካን ቀጠናዊ ተጽዕኖ የሚቀንስ አይደለም። በዚህ ምክንያትም ነው የትራምፕ ደጋፊዎችና የሪፐብሊካን ፓርቲ ጥብቅ አቋም ያላቸው ዲፕሎማቶች ይህንን ስምምነት በከፍተኛ ሁኔታ እንዲተቹት እያደረጋቸው የሚገኙ። እነሱ አሁን እያሉ ያሉት ለኢራን እንዲህ አይነት የዲፕሎማሲ መተንፈሻ ቀዳዳዎችን መፍቀድ
አልነበረብንም። ይልቁንም የኢኮኖሚ ማዕቀቦችን ይበልጥ በማጥበቅና የነዳጅ ሽያጯን ወደ ዜሮ እንዲወርድ በማድረግ ኢራን ሙሉ በሙሉ እጇን እንድትሰጥ ማድረግ ይቻል ነበር በሚል በዋሽንግተን የውስጥ ፖለቲካ መድረክ ላይ ከፍተኛ ክርክርና ውጥረትን የሚያስነሱ ሐሳቦች እየተንጸባረቁ ነው ያሉት። ይህ በትራምፕ አስተዳደር በኩል የሚነሳው እይታ በጋሊባፍና በትራምፕ መካከል ያለውን የሐሳብ ፍልሚያ ከማሳየቱም በላይ ስምምነቱ ወደፊት ተግባራዊ የሚሆንበትን ወቅት ላይም ምን ያህል ከባድ መሰናክሎች ሊገጥሙት እንደሚችሉ ፍንጭ የሚያሳይ ሆኖ ነው የተቀመጠው። በዓለም አቀፍ የደህንነትና የጂኦፖለቲካ ጥናት ባለሙያዎች ዘንድ አሁን በተደጋጋሚ የሚገለጸው አንዱ ጉዳይ መስላችሁ ኢራን በዓለም አቀፍ ግንኙነቷ ውስጥ የምትከተለው እጅግ አስደናቂና ልዩ የሆነ ስልታዊ ቀመር አላት የሚለው ነው። እሱ ደግሞ ምን መሰላችሁ? ምንም ያህል ወታደራዊ ውድመት ቢደርስባት ሀገሪቱ የኢኮኖሚ ኪሳራና ማህበራዊ ጫናዎችም ቢደርሱባትም እንደ ሀገርና እንደ ስርዓት ቆማ መቀጠል ወይም ህልውናዋን ማስቀጠል ቻለች ማለት በራሱ እንደ ትልቅና ፍጹማዊ ድል የመቁጠር ስነልቦናዊ ፍልስፍና ነው። ይህ የሰርቫይቫል ፊሎሶፊ ወይም የህልውና ፍልስፍና እንዲሁ በአጋጣሚ የተፈጠረ አይደለም። ሀገሪቱ ከ1979 የኢስላሚክ ሪቮሉሽን ማግስት ለአስርት ዓመታት ካሳለፈችው ሁለንተናዊ የውጭ ከበባ፣ ተከታታይ ማዕቀቦችና የጦርነት አዙሪቶች ውስጥ የተቀዳጀችው ስልታዊ ስንቋ ነው ለኢራን። ለአሜሪካና ለምዕራባውያን እቅድ ስኬት ማለት የኢራን ኢኮኖሚ ሙሉ በሙሉ ወድሞ የመንግስት መዋቅር ፈርሶ ወይም ኢራን ሙሉ በሙሉ ለዋሽንግተን ፍላጎት ተገዢ ሆና የስትራቴጂክ አቋሟን ስትቀይር ወይም አሳልፋ ስትሰጥ ብቻ ነው። ለኢራን ፖሊሲ አውጪዎች ግን ሳይወድቁ ሳይንበረከኩ የውስጥ መዋቅራቸውን ሳያፈርሱና የኒውክሌር አቅማቸውን ሳይተዉ በምዕራባውያን ማዕቀብ ማዕበል ውስጥ ቆመው መቀጠል መቻላቸው መገኘታቸው ብቻውን አሸናፊ ያደርገናል ብለው የሚያስቡበት ፊሎሶፊ አላቸው። በዚሁ ምክንያት ነው እንግዲህ በእስላማባድ የመግባቢያ ስምምነት ወቅት ኢራን ያሳየችው የመደራደር አቅም ይህንን የህልውና ድል ለዓለም ያሳየችበት ትልቅ ማረጋገጫ ተደርጎ ሊቆጠር የሚችለው ሰው አሜሪካ የፈለገችውን ያህል ከፍተኛ ጫና ብታደርግም ኢራን ግን ያንን ሁሉ ጫና ዋጥ አድርጋ ቀጠናዊ ወታደራዊና የፕሮክሲ መዋቅሯን ጠብቃና የፖለቲካ ሉዓላዊነቷን ይዛ የድርድር ጠረጴዛው ላይ መገኘቷ በቴህራን እይታ የዋሽንግተን ስልታዊ ውድቀት ማሳያ ነው። ይህ የህልውና ስትራቴጂ በትራምፕ አስተዳደር ዘንድ እንደ እጅ መስጠት ወይም መዳከም ተደርጎ ቢተረጎምም እንኳን ለኢራንና ለቀጠናዊ አጋሮቿ ግን አሜሪካን ያለምንም ጥርጥር ያስበረገገና የኢራንን ዘላቂ አሸናፊነት በታሪክ መዝገብ ላይ ያሰፈረ እውነተኛ ስልታዊ ጥበብ ሆኖ ነው የሚወስዱት። ምክንያቱም ሰርቫይቫል እንደማሸነፍ ስለሚመለከቱት ማለት ነው። ይህንን ብለን የተከበራችሁ የገበያ ሚዲያ ተከታታዮቻችን ወደ ማጠቃለያችንና አምራ እስካሁን ስናነሳቸው የነበሩትን ጉዳዮች አጠቃለን እንሰናበት። እስካሁን ስናነሳቸው የነበሩ ነጥቦች በሙሉ ተዳምረው የወደፊቱን የዓለም መልክ እንዴት እንደሚቀይሩት የሚያስገነዝቡ ናቸው። በባኩ የዲፕሎማሲ መድረክ ላይ በኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የተሰማው ጠንካራ የሆነው ድምጽና የእስላማባድ ስምምነት እየተባለ የሚጠራው ታሪካዊው የመግባቢያ ስምምነት እንዲሁ በሁለት ሀገራት መካከል የተደረጉ ክስተቶች ብቻ አይደሉም። ይልቁንም መላውን የሰው ልጅ ባለፉት በርካታ አስርት ዓመታት ውስጥ ሲመራበት የኖረው ዓለም አቀፍ ፖለቲካ ከአንድ ወገን ፍጹም የበላይነት ወጥቶ ስልጣንና ተጽዕኖ ወደ ተለያዩ የዓለም ክፍሎች ወደሚጋሩበት የብዙሃን የኃይል ማዕከላት ስርዓት በከፍተኛ ፍጥነት እየተሸጋገረ መሆኑን የሚያሳይ ትልቅ ማረጋገጫ ነው። አሜሪካ የፈለገችውን ሀገር በኢኮኖሚ ማዕቀብ የማንበርከክ በወታደራዊ ጡንቻን የማስፈራራትና በዓለም አቀፍ ተቋማት ስም ብቻ የፖለቲካ ፍላጎቷን የመጫን ዘመኗ በእጅጉ እያበቃ መሆኑ የኢራንን ዘላቂ ጽናትና የዲፕሎማሲ ውጤት በትልቅ ማሳያነት ያረጋግጣል። ይህ አዲስ የዓለም ስርዓት ደግሞ በዋሽንግተን ትዕዛዝ ስር ብቻ ሲንቀሳቀሱ ለነበሩ ቀጠናዊና ዓለም አቀፋዊ ኃይሎች የራሳቸውን ብሔራዊ ጥቅምና ሉዓላዊነት ያለ ፍርሃት እንዲያስከብሩ አዲስ በርን ከፍቷል። ምንም እንኳን በትራምፕ አስተዳደር በኩል የሚሰነዘሩት ተቃራኒ ትችቶች ይህንን ስምምነት የማፍረስ ፍላጎቶችና የድርድር ሂደት ወደፊት ሊያጋጥሙት የሚችሉትን የቴክኒክ ስጋቶች በሰፊው የሚታዩ ቢሆኑም የእስላማባድ ስምምነት ግን በአሜሪካ የውጭ ፖሊሲ ታሪክ ላይ ዳግም የማይፋቅ ትልቅ ስልታዊ ጠባሳን ጥሎ ማለፉና የኢራንን የህልውና ፍልስፍና ይበልጥ ማጠናከሩ የማይካድ በመሬት ላይ የተመለከትነው ትልቅ ሀቅ ሆኖ ይቀያል። በአጠቃላይ ግን በዛሬው ሰፋ ያለው የትንታኔ ቆይታችን የተመለከትነው የኢራንና የአሜሪካን ዲፕሎማሲያዊ ፍጥጫ በጉልበትና በዛቻ ላይ የተመሰረተ ፖሊሲ በመጨረሻ ህዝባዊ ጽናትና ስልታዊ ጥበብ ባለው ሀገር ፊት እንዴት ሊከሽፍ እንደሚችል ያስተማረ ትልቅ የታሪክ ምዕራፍ ነው ተብሎ ሊቀመጥ የሚችል ነው። ለምን ከተባለ አሜሪካና እስራኤል ይህንን ጦርነት ሲጀምሩ በጣም አምቢሽስ የሚባሉ በጣም ሰፋ ትልልቅ የሆኑ ዓላማዎችን ይዘው ነው የጀመሩት። ኢራን መጀመሪያውንም አሁንም ሰርቫይቭ ማድረግ ነው ትልቁ ግባ። አሜሪካን ማንበርከክ፣ አሜሪካን ማፈራረስ፣ እስራኤልን ማጥፋት የሚሉ ጎሎች በጦርነት ሂደት ላይ የተሰማናቸው አይደሉም። ምንም እንኳን ዴስቱ አሜሪካና
ዴዝ ቱ እስራኤል የሚሉ መፈክሮች በኢራኑ ስርዓት በኩል ለዘመናት ሲቀነቀኑ የነበሩ እስራኤልን የማጥፋት ፍላጎቶች አሏቸው የሚሉ ሐሳቦች ቢነሱም ግን ይህ ጦርነት ሲጀመር ራሳቸውን መከላከል ከዚህ ጦርነት ሳይንበረከኩ ሳይሸነፉ ወይም እጃቸውን ሳይሰጡ መውጣትና ሰርቫይቭ ማድረግ ነበር የነበረው። ሊያደርጉት የሚችሉትም እሱ ስለሆነ ማለት ነው። አሜሪካኖችና እስራኤሎቹ ግን ሬጂም ቼንጅን ሞክረዋል። ሬጂም ቼንጅ አልተሳካም። ህዝባዊ አመጽን ከውስጥ ለማስነሳትና በጦር ኃይል ያልቻሉትን በህዝባዊ አመጽ በሪቮሉሽን ለማምጣት ሞክረዋል። አልተሳካም። ሌሎች ኃይሎችንም ለማስታጠቅ ኩርዶችንም በዚህ ጦርነት ላይ ለማሳተፍ ጥረቶችን አድርገዋል። አልተሳካም። አያቶላ አሊ ኻሜኔን ጨምሮ ከፍተኛ የአይአርጂሲ ኮማንደሮችና አሊ ላርጃኒን የመሰሉ የስርዓቱ ሊቆችን ገድለዋል። ግን ስቲል የአብዮቱ ጠባቂዎች አይአርጂሲም ሆኑ ሃይማኖታዊ አመራሩም ሆነ ፖለቲካል ሊደርሺፑ አሁንም በስልጣን ላይ ይገኛል። ሰዎች ተቀይረው ሊሆን ይችላል እንጂ ሬጂም ቼንጅ አልተመለከትንም። የኢራን የሆርሙዝ ቁጥጥር ጉዳዩን ከጦርነቱ በፊት ወደ ነበረው ሁኔታ አይመለስም፣ ኢራን በሆርሙዝ ላይ የበላይነቷን አረጋግጣ ትቀጥላለች የሚሉ ጉዳዮች እየተነሱ ነው የሚገኙት። ከኦማን ጋር በሚደረጉ ንግግሮች ሆርሙዙን ቀጥታ ክፍያ ማስከፈል እንኳን ባይሆን ሌሎች አስተዳደራዊ ክፍያዎችን በመጫን ገቢ የሚያገኙበትን መንገድ ለማድረግ እየጣሩ ነው ያሉት መስመሩ። ኢራን ለዘመናት የታገዱባትን ሀብቶቿ የሚለቀቁበት መንገድ እየተመቻቸ ነው የሚገኘው። ከዛም ይባስ ብሎ ከራሷ ገንዘብ በተጨማሪ እስከ 300 ቢሊዮን የአሜሪካ ዶላር የሚደርስ የኢንቨስትመንት ፈንድ ልታገኝ የምትችልበት እድል እንዳለ እየተነሳ ነው ያለው። የኢራን የባሊስቲክ ሚሳኤሎች ጉዳይ አነጋጋሪ ሊሆን እንደማይገባው ኢራን ጎረቤቶቿ ባሊስቲክ ሚሳኤል እስካላቸው ድረስ እሷም ሊኖራት ይገባል፣ እሷን መጫን ፌር አይሆንም የሚል ጉዳይን እየተነሳ ነው ያለው። ኢራን በዚህ ጦርነት ሰርቫይቫል ጎሏ የነበረ ቢሆንም ከሰርቫይቫል ባሻገር ግን ብዙ ጉዳዮችን፣ ብዙ ነጥቦችን፣ ብዙ ጥቅሞችን አስከብራ ጦርነቱን ያጠናቀቀችበት ሁኔታ ነው የተፈጠረው። ጦርነቱ በዚሁ የሚቋጭ ከሆነ ማለት ነው። ግን በአሜሪካኖቹ በኩል በእስራኤሎቹ በኩል እንዲሁም በኢራኖቹ በኩል ያለው ነገር ኢራኖቹም አሁን ጠረጴዛው ላይ ባለው ዲል እኮ አለመርካታቸውን እየተመለከትን ነው። እስራኤሎቹ ፍጹም አይቀበሉትም ስምምነቱ። አሜሪካኖቹ ደግሞ ትንሽ የማፈግፈግ ነገር እየተመለከትንባቸው ነው የምንገኘው። በተለያዩ ጉዳዮች ክርክር እየተነሳ ነው ያለው። በሆርሙዝ ጉዳይ፣ በፕሮክሲዎች ጉዳይ፣ በሊባኖስ ጉዳይ አሁንም የሚያወዛግቡ ጉዳዮች ስለመኖራቸው ስፔሻሊ ደግሞ የዩራኒየሙና የኒውክሌር ተቋማቶቹ ጉዳይ ዋናው ቁልፍ መነጋገሪያ ነጥብ ሆኖ ቀጥሏል። ለምን ላለፈው አንድ አመት ገደማ IAEA ሆነ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሆነ አሜሪካም ሆነች እስራኤል የኢራን የዩራኒየም ክምችት ምን ደረጃ ላይ ነው የሚገኘው ላስት ታይም ጁን ላይ 2025 ላይ ከደበደቡት በኋላ የዛሬ አመት ማለት ነው ዩራኒየሙ ምን ሆነ የሚለውን ነገር የሚያውቁት ታሪክ የለም። እሱን ለማወቅ አሁን በከፍተኛ ጥረት እየተንቀሳቀሱ ነው የሚገኙ። እሱን ለማየት ወይም ኤግዛክት አሁን ሪል ታይም ሁኔታውን ምን ይመስላል የሚለውን ነገር ለማወቅ ኢቭን አሁን በመጀመሪያው ፌዝ የንግግር ሂደቶች ለኢራን ፍሮዝን አሴቶችን ለመልቀቅ እቅዶች እንዳሏቸው እየተነሳ ነው ያለው። ይህም ብሎ በዛም ብሎ ግን ኢራን ሰርቫይቫሉ ብቻ አሁን አይበቃኝም የሚል አቋምን የያዘ ትመስላለች። ምንም እንኳን ለዘመናት ኢራን ሰርቫይቫል ጎልን አድርጋ ቆማ መቀጠል፣ አለመንበርከክ፣ ስርዓቷ አለመፈራረስ፣ አለመቀየር የሚሉትን አቋሞችን ይዛ ብትቀጥልም አሁን ግን አሜሪካ እንደዚህ ተለሳልሳ ወደ እንደዚህ አይነት ስምምነት መምጣቷን መመልከቷ ሜቢ ከዚህ የተሻለ ዲል ላገኝ ይችል ይሆናል የሚል ሐሳብን እንድትይዝና ቢዮንድ ሰርቫይቫል እንድታስብም እያደረጋት የሚገኙ ነጥቦችን ይነሳሉ። በዚህም አለበዛ ግን ጋሊባፍ ይህ ስምምነት የአሜሪካን ውድቀት ያረጋገጠ የአሜሪካን ሳጥን ላይ ሚስማሩን የመታ ውድቀቷን በይፋ ተቀብላለች ብለን እንድናገር ያደረገ ስምምነት ነው። ይህ በምዕራቡ ዓለም ሚዲያዎች ለዘመናት የተገነባው አሜሪካን ልዕለ ኃያል ሀገር ነች፣ ማንም ሊነካት አይችልም የሚለው ናሬቲቭ ፈራርሷል። አሁን እንደዛ የሚባል ነገር የለም የሚል ሐሳብን በድፍረት ደረታቸውን ነፍተው በስብሰባ አዳራሾች በድብቅ ሳይሆን በይፋዊ ስብሰባዎች ላይ እየተናገሩ እያደመጥን ነው የምንገኘው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን እናንተ ግን ምን ታስባላችሁ? ይህ የኢራን የመሐመድ ባጋር ጋሊባፍ አገላለጥ የአሜሪካ የበላይነት አብቅቶለታል፣ የአሜሪካን አይነኬ ግርማ ሞገስ ፈራርሷል የሚለውን አገላለጻቸው እንዴት ትመለከቱታላችሁ? የአሜሪካ የበላይነት አሁንም እንደ ድሮው ነው ያለው ወይስ ምን የሚለውን ጥያቄ እንግዲህ ለእናንተ በማድረስ እዚህ ላይ የዕለቱን የልዩ ጥንቅር ፕሮግራሜን እቋጫለሁ። አብራችሁኝ በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ እንደተለመደው ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ በሌላ አዲስ ርዕሰ ጉዳይ መልሰን እንመጣለን። እስከዛ ድረስ በቸር ሰንብቱ። ሌሎች የገበያ ሚዲያ ፕሮግራሞች ግን ይቀጥላሉ፣ ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። እነሱን መከታተላችሁ እንዳትዘነጉ። እኔ ግን እዚህ ጋር ሰናበታችኋለሁ። ሰላም።